እሱ ባይወለድ ኑሮ ተስፋ የሚሰጠን ይሄ አባት ተስፋ ሊሆን አይችልም። አጎት ተስፋ ሊሆን አይችልም። ኢየሱስ መወለዱ ምክንያቱ ምንድነው ካላችሁ ለዓለም ሁሉ ተስፋችን ነው። ተስፋ መጀመሪያም እሱ ነው። የተስፋ መጨረሻ ኢየሱስ። በአዳም ምክንያት ውድቀት መጣ። ደግሞ በአብርሃም ምክንያት ቃል ኪዳንንም እንደገባ ይናገራል። ደግሞ መወለዱን ከዳዊት ዘር እንደሚመጣ ለዳዊት ዘርም ተስፋ የሰጠ ንጉስ ነው። ስለዚህ ንጉሳችን ተስፋችን ነው። የኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁት፣ እንኳን በሰላም አደረሰን። ከኔ ጋር እግዚአብሔር ቃል አንድ ቦታ አብረን እናያለን። የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ያለው ቃል አትፍሩ፣ ዛሬ በዳዊት ከተማ መድኃኒት የሆነው ጌታ ኢየሱስ ክርስቶስ ተወልዶላችኋል ይላል። ዛሬ የመዳን የምስራች ዜና የምንሰማበት ጊዜ ነው። ከኔ ጋር እንደዚህ በሚል ሐሳብ የእግዚአብሔር ቃል ዛሬ አብረን እናያለን። የተስፋው ንጉስ ተወለደ ይላል ርዕሱ። የተስፋው ንጉስ ተወለደ። የተወለደው የተስፋው ንጉስ ነው። ብዙ ጊዜ ይህን በዓል ስናስብ ሰው በመብላት በመጠጣት በለመብረስ በተለያየ ነገሮች ነው ይህን ትልቅ ነገር አድርጎ የሚያዩት። ይሄ የልደቱ በዓል የምናከብረው የሆድ ጉዳይ አይደለም፣ የልብስ ጉዳይ አይደለም፣ የጫማ ጉዳይ አይደለም፣ የዝና ጉዳይ አይደለም፣ የሆነ ነገር ማድረግ ጉዳይ አይደለም። ይህ በዓል ከመብልና ከመጠጣትና ከልብስ ጋር የተያዘ አይደለም። ለብዙዎቹ እንደዛ ይመስላቸዋል። እንደዛ አይደለም። ይህ የተወለደው ንጉስ የምናከብረው ስለ ኢየሱስ ልደቱን የምናከብረው ደስታ ከሚሰጥ ስጋዊ ነገር ጋር አይደለም። የተስፋው ንጉስ ተወለደ። ይህ በዓለም እግዚአብሔር ለሰው ልጆች መዳን በስጋ ወደ ዓለም በመምጣት ያስታወቀ ትልቅ ምስራችን ያየነው በዓል ነው። ኢየሱስ ክርስቶስ መወለድ ይህ በዓል እግዚአብሔር ለሰው ልጆች መዳን በስጋ ወደ ዓለም በመምጣት ያሳየ ወይም ያበረከተው ታላቅ ምስራች ነው። ኢየሱስ መወለድ የኢየሱስ መወለድ ለሰው ልጅ ለኛ ለሁሉም ሰው በዓለም ራሱን ክርስቶስን ኢየሱስ ክርስቶስን በስጋ ወደ ዓለም እንደሚመጣ ያስታወቀ ትልቅ ብስራት ነው። ትልቅ የብስራት ነገር ኢየሱስ መምጣት የሰው ልጆች በኃጢአት ፍርሃትና በጨለማ ተስፋ በመቁረጥ ተከበው ነበሩ። ነገር ግን እግዚአብሔር ሰውን ብቻውን አልተውም ብሎ ተስፋውን ሊሰጥ ቤተልሔም ኢየሱስ ክርስቶስ በበጎች በረት ላይ ስለኛ ተወለደ። ወገኖች ለኛ መወለዳችን ይህ በዓል ለኛ ምኑን ያዘ ነው? በዚህ በዓል ውስጥ ላይ አንዳንድ ሰዎች በውስጣቸው ላይ ያለው ነገር ምንድነው? እኔ ቅድም ያልኩት ይህ በዓል ለኛ ከምግብ ያለፈ ነው፣ ከሆድ ያለፈ ነው፣ ከልብስ ያለፈ ነው፣ ከሆነ ደስታ ከምናገኘው ደስታ ያለፈ ነው። ምክንያቱም እንደዚህ ይላል፣ የሰው ልጆች በኃጢአት ፍርሃት በጨለማ ውስጥ ተስፋ በመቁረጥ ተከቦ እያሉ ኢየሱስ የተወለደበት ምክንያት የሰው ልጅ በኃጢአት የሰው ልጅ ተስፋ በመቁረጥ የሰው ልጅ በጨለማ ውስጥ እያሉ ኢየሱስ ሰው ልጅንም መተው በዛ ጭንቅ መተው አልፈልግም ብሎ ያንንም ሁሉም አልፎ ተስፋ ሊሰጥ ለሰው ልጅ ለኔ ለናንተ ለወገኖች እዚህ ላላችሁ ለሁሉም ሰው ተስፋ ሊሰጥ ኢየሱስ ክርስቶስ በቤተልሔም ተወለደ ነው የሚለው። ሃሌሉያ! ተወለደ ነው የሚለው።
ስለዚህ ነው እኔ ይህን ቃል ሳስበው እንደዚህ ያልኩት የተስፋ ንጉሥ ተወለደ። የተስፋ ንጉሥ ተወለደ። እዩት፣ የሚገርም ነገር ኢየሱስ ሰው ልጅን ኢየሱስ ክርስቶስ ከተወለደ በኋላ በኃጢአት ፍርሃት ውስጥ ያሉ ሰዎች፣ በጨለማ ጭንቅ ውስጥ ያሉት፣ ተስፋ በመቁረጥ ውስጥ የተከበቡት፣ ነገር ግን እግዚአብሔር ሰው ልጅን ብቻው አልተውም ብሎ ተስፋውንም ወይ ክብሩንም ትቶ ለኔ፣ ላንቺ፣ ለናንተ፣ ለሕዝብ፣ ለትውልድ ብሎ ኢየሱስ በበጎች በረት ላይ ተወለደ። ከሁሉም ሰው መጨረሻ የሚመስልበት መንገድ ተወለደ። ይህ ነው መላእክቱ መጥቶ እንደዚህ ያለ እየሰበካቸው የነበራቸው በሉቃስ ወንጌል ላይ እንደዚህ ያላቸው፣ ዛሬ የምስራች ዜና የምስራች ነገር እናገራቸዋለሁ አለ። በዳዊት ከተማ መድኃኒት የሆነው ኢየሱስ ክርስቶስ ተወልዶላችኋል ነው ያለው። ዛሬ አሜን፣ ዛሬ አሁን። ስለዚህ አንድ በዚህ ቦታ ላይ ሶስት ነገር እናያለን ወገኖች። ኢየሱስ ክርስቶስ የተወለደበት ምክንያቱ ምንድነው? ለኛ የሚሰጥ ነገር ምንድነው? ኢየሱስ ክርስቶስ አሁን ቅድምም ብያለሁ፣ እኛ የምናከብረው በዓል፣ እኛ የምናከብረው ዛሬ ኢየሱስ ክርስቶስን ልደትን የምናስብበት መንገዱ ቀላል ነገር አይመስላችሁ። የሆነ እንደ ቀላል ነገር አትቁጥሩ። እግዚአብሔር ልጅ ለኛ ያበረከተው ወይ የሰጠው ስጦታ ኢየሱስ የተወለደው ለኛ ኢየሱስ ክርስቶስ የተወለደበት ምክንያቱ ምንድነው? ወይ ምክንያቱ ተፈጻሚነት ምንድነው በሚል አንድ ሶስት ሐሳብ እናገራለሁ። አንደኛ ንጉሥ ተስፋችን ነው። እሱ ባይወለድ ኑሮ ተስፋ የሚሰጠን የለም። እሱ ባይወለድ ኑሮ ለኛ ተስፋ የሚሆን አባት ተስፋ ሊሆን አይችልም። አጎት ተስፋ ሊሆን አይችልም። የአገር ጠቅላይ ሚኒስትሮች ተስፋ ሊሆኑ አይችሉም። ሚኒስትሮች ተስፋ ሊሆኑ አይችሉም። ኢየሱስ መወለዱ ምክንያቱ ምንድነው ካላችሁት፣ ንጉሥ ኢየሱስ ለዓለም ሁሉ ተስፋችን ነው። ለአማኞች ተስፋችን ነው። ለአሕዛብ ተስፋችን ነው። ክርስቶስን ለሚከተሉ ተስፋችን ነው። ለማይከተሉትም ጭምር ተስፋችን ነው። ኢየሱስ መወለድ የተስፋ መወለድ ነው። ኢየሱስ መወለድ ተስፋው መወለድ ነው። የተስፋው መጀመሪያ ሲሆን የተስፋው ፍጻሜም እሱ ነው። ኢየሱስ ክርስቶስ መወለድ የተስፋው መጀመሪያ ነው። የተስፋው ፍጻሜም የተስፋው መጨረሻ ይሄ የተወለደው ኢየሱስ ነው። የሚገርም ነገር ኢየሱስ መወለድ የተስፋችን መወለድ ነው። የተስፋው መጀመሪያ እሱ ሲሆን የተስፋው መጨረሻም ራሱ ኢየሱስ ነው። ኢየሱስ የተወለደበት ትልቁ ምክንያት ምንድነው? እሱ ለኛ ተስፋችን ነው። የተስፋ መጀመሪያም እሱ ነው። የተስፋ መጨረሻ ኢየሱስ ነው። እዩት፣ ለአዳም በአዳም ምክንያት ውድቀት ቢመጣም ለአብርሃም ደግሞ ቃል ኪዳን ሰጠ። ለዳዊት ደግሞ ከዳዊት ዘር የሚመጣ ብሎ ለዳዊት ዘር ተስፋውን ሰጠ። በአዳም ምክንያት ውድቀት መጣ። ደግሞ በአብርሃም ምክንያት ቃል ኪዳንንም እንደገባ ይናገራል። ደግሞ መወለዱን ከዳዊት ዘር እንደሚመጣ ለዳዊት ዘርም ተስፋ የሰጠ ንጉሥ ነው። ስለዚህ ንጉሳችን ምናችን ነው? ተስፋችን ነው። ሃሌሉያ! ንጉሳችን ተስፋችን ነው። እነዚህም ሁሉ በኢየሱስ መወለድ ተፈጻሚነት ወይም ተስፋን የምናገኝበት ነገር ነው። እዩት፣ እሱ የተስፋ ቃልን ይዞ በስጋ ተወለደ። የተስፋ ቃልን ይዞ ሰው ልጅን ከውድቀት ለማዳን፣ ሰው ልጅ ከሞት ለማዳን፣ ሰው ልጅ ከጨለማ ለማውጣት፣ ሰው ልጅ ከፍርሃት ለማስለቀቅ፣ ሰው ልጅ ካለበት መከራ ለማውጣት፣ ሰው ልጅ ከወደቀበት ውድቀቱ ለማንሳት፣ ሰው ልጅ ከክሳራ ለማውጣት፣ ሰው ልጅ በኃጢአት በሰይጣን ጭንቅ ውስጥ ያሉትን ለማስለቀቅ፣
ሰው ልጅ ካለበት ቦታ ለማውጣት እሱ ስጋ ለብሶ መጣ። ባይዘዌ የኢየሱስ መወለድ እንዲሁ በቀላል የሚቆጠር አይደለም። አምላክ መሆንን ትቶ የአምላክነትን ባህሪን ትቶ አምላክ መሆንን የአምላክነትን ትቶ ሰው ሆኖ እኔ ሆኖ አንተ ሆኖ ኃጢአተኛ ሰው መስሎ ስጋ ለብሶ ነው የተወለደው። ይሄ ለኛ ትልቅ ተስፋችን ነው እና እርሱ የተስፋ ቃል ስጋ ለብሶ ወደኛ መጣ። ሁለተኛ ተስፋ ለሰው ሁሉም ነው። ኢየሱስ የተወለደበት ምክንያት ተስፋው ለሰው ልጅ ሁሉም ነው። በጎሳ የተከፋፈለ አይደለም፣ በዘር የተከፋፈለ አይደለም። ኢየሱስ መወለድ በሃይማኖት የተከፋፈለ አይደለም። ኢየሱስ መወለድ በሆነ ነገር ሰው የሆነ ሰው እንደዚህ ሆኖ ለሆነ ሰው ደግሞ በዘር የተከፋፈለ አይደለም። ተስፋው ለሰው ልጅ ሁሉም ነው። የተስፋው ንጉሥ ተወለደ። የተወለደው የተስፋው ንጉሥ ለሰው ልጅ ሰው ለተባለ ሰዎች ለሁሉም ነው። የኢየሱስ መወለድ ተስፋ ለአንድ ብሔር ብቻ አይደለም፣ ለአንድ ሃይማኖት የሚከተል አይደለም፣ ለአንድ የሆነ ግሩፕ ላይ የተፈጠሩ ሳይሆን ለሰው ልጅ ለሁሉም ተወለደ። መላእክትንም ለእረኞች ሲሰብክ እንደዚህ አለው በዚህ ሉቃስ ወንጌል፣ ለሕዝብ ሁሉም የሚሆን ታላቅ ደስታ ነው ያለው። በጎሳ አለየ፣ በዘር አለየ፣ በሆነ ነገሮች አለየ። ኢየሱስ የተወለደበት ምክንያት ለማን ነው አልኩኝ? ለሰው ልጅ ሁሉም ነው። ሰው ለተባለ መዳን የሚገባ ከጨለማ ማውጣት የሚገባ ከኃጢአት ቀንበር መለቀቅ የሚገባ ከእንደገና የኢየሱስ ክርስቶስ መወለድን ተስፋ ማግኘት የሚገባ ለሰው ልጅ ሁሉ ምን ሆነ ይላል? ተወለደ ነው የሚለው። ስለዚህ ነው ተስፋው ለሰው ሁሉም ነው። ኢየሱስ መወለድ ተስፋ ለአንድ ሕዝብ ወይ ለአንድ ሰው ሳይሆን ለዓለም ሁሉ ነው። መላእክቶችም ለእረኞችን ሰብኩ ምን አሉት? ለሕዝብ ሁሉ ይህ ታላቅ ምስራችን ስበኩ አለ በዚህ ሉቃስ ወንጌል። እንደዚህ ይላል፣ ይህ ተስፋ ዛሬ በጭንቅ ውስጥ የሚገኙት የተወለደው ንጉሥ፣ ዛሬ በኃጢአት ቀንበር ውስጥ የሚገኙት፣ ዛሬ በፍርሃት ውስጥ ላሉት ለሁሉም ከፍታ ሊሰጥ ተወለደ። እኔ ለዚህ ነው እሱን እኔ ያልኩት እንደዚህ ነው። የተስፋው ንጉሥ ነው ያልኩት። ዛሬ የተወለደው ኢየሱስ ይህ ዛሬ በጭንቅ በኃጢአት በፍርሃት በስጋት ውስጥ ላሉት ሁሉ ከፍታ ሊሰጥ ነው የተወለደው። ይህ ከባል ጋር አይገናኝም። ይህ ከምብል ጋር አይገናኝም። ይህ ከልብስ ጋር አይገናኝም። ለሁሉም ምን ሆነ? ተወለደ። ምን ላይ ላሉት? በጭንቅ በኃጢአት በፍርሃት ላሉት ከፍታ ሊሰጥ ተወለደ። ሶስተኛና የመጨረሻ የተወለደው ለኛ ተስፋን ሊሰጥ ነው። የተወለደው ለኛ ተስፋን ሊሰጥ ነው። በጭንቃችን ውስጥ ተስፋ ሊሰጥ ነው። በኃጢአታችን ውስጥ መዳን ሊሰጥ ነው። በጨለማ ውስጥ ብርሃን ሊሰጥ። የተወለደው ለኛ ነው። የተስፋው ንጉሥ የተወለደው ለኛ ነው። በጭንቅ ውስጥ ላሉት ተስፋ ሊሰጥ፣ በኃጢአት ውስጥ ላሉት መዳንን ሊሰጥ ተወልዷል። በጨለማ ውስጥ ያሉት ብርሃንን ሊሰጥ ተወልዷል። የተወለደው በጭንቅ ውስጥ ያሉትን ተስፋን ሊሰጥ፣ በኃጢአት ጭንቅ ውስጥ ያሉትን መዳን ሊሰጥ፣ በጨለማ ውስጥ የተከበቡት ደግሞ ብርሃንን ሊሰጥ። የተወለደው እንዲሁ ዝም ብሎ አይደለም። በጭንቅ ውስጥ ያላቸው ብርሃን ሊሰጥ ነው። በኃጢአት ውስጥ የሚገኙት መዳን ሊሰጥ ነው። በጨለማ ውስጥ የሚገኙት ብርሃንን ሊሰጥ ነው። እርሱ ተወልዷል። እኛም ደግሞ እንድንወለድ ወይ ዳግም ወደ መከበር ከውርደት ከኃጢአት ከፈተና ከቻሌንጅ ጎዳና እንድንወጣ ዘንድ ይህ ተስፋችን ተወለደ። ሃሌሉያ!
ተወለደ። የተስፋ ንጉሥ ተወለደ ማለት ተስፋ አልሞተም ማለት ነው። የተስፋው ንጉሥ ተወለደ ማለት ተስፋ ወይም ተስፋችን አልሞተም ማለት ነው። ኢየሱስ ከተወለደ በኋላ ለሰው ልጅ የሰጠው ምንድነው? ተስፋ ነው የሰጠው። ሃሌሉያ! ለሰው ልጅ ተስፋ ነው የሰጠው። ስለዚህ ነው የተስፋው ንጉሥ ተወለደ ማለት ተስፋ አልሞተም ማለት ነው። ዛሬ ክርስቲያኖች በልብ የወሰንነው በልብንም ያነገሰነው ኢየሱስ መወለዳችን ከውስጣችን ፍርሃት ያስወግዳል። ተስፋ መቁረጥን ያስወግዳል። ሕይወት እንዲቀጥል ያደርጋል። ይሄ ዛሬ የተወለደው ኢየሱስ ዛሬ ተወልዷል ብለን ምናከብረው ይህ የኢየሱስ ክርስቶስ መወለድ በዓል ኢየሱስን ወደ ልባችን ስንወስድ ፍርሃትን ያስወግዳል። ተስፋንንም እንዳይኖር የሚያደርገውን ጠላትን ያስወግዳል። ሕይወታችን እንዲቀጥል ያደርጋል። ስለዚህ የተስፋው ንጉሥ ተወለደ። በሕይወታችሁ ላይ የተስፋው ንጉሥ ተወለደ። ሃሌሉያ! ይህ በዓል የተስፋው ንጉሥ መወለድን አውጀናል። ኢየሱስ ተወልዷል። ኢየሱስ ተወልዶላቸው